ስለ ንጥቀት ነውና ንጥቀት አለ ወይንስ ንጥቀት የለም የሚል እንደ መጽሐፍ ቅዱስ ነገሮችን እንድናይ እንድንመለከት ነው ዛሬ በዚህ ለእናንተ በዚህ ቪዲዮ የመጣው። አንድ ክርስቲያኖች ንጥቀት የለም የሚለው ሌሎች ደግሞ ንጥቀት አለ ብሎ ያምናሉ። ግን ንጥቀት መቼ ሊሆን ይችላል፣ መቼ ንጥቀት ሊኖር ይችላል ብለው ደግሞ ንጥቀትን ከክርስቶስ ዳግመኛ ምጽአት ጋር ማያያዝን ነገር አለና አንዳንድ መጽሐፍ ቅዱሳዊ የሆኑ እውነታዎችን መነጋገር መልካም ነው ብዬ አምናለሁ። መጽሐፍ ቅዱስ ምን ይላል? ስለ ንጥቀት አለ ይላል ወይንስ ክርስቶስ ተመልሶ ይመጣል? ንጥቀት የሚባል ነገር የለም፣ መጥቶ ዓለም ይጠናቀቃል ወይንስ ምንድን ነው የሚለውን መጽሐፍ ቅዱሳዊ እውነቶችን በተቻለኝ መጠን ጌታ በረዳኝ መጠን አንዳንድ ነጥቦችን አነሳለሁ። እንግዲህ አንድ ክርስቲያን ወይንም በክርስቶስ ኢየሱስ አምኖ የዳነ ሰው ኢየሱስ ክርስቶስ ተመልሶ እንደሚመጣ ኢየሱስ ክርስቶስ የገባውን ቃል ዳግመኛ መጥቶ እንደሚወስድ የሱ የሆነችን ቤተ ክርስቲያንን እንደሚወስድ በብዙ የመጽሐፍ ቅዱስ ክፍሎች ላይ የተገለጠና የእምነታችን መሰረት ተብሎ የተቀመጠ ነገር ነው፣ የክርስቶስ ምጽአት ማለት ነው። በመጽሐፍ ቅዱሳችን ላይ በሐዋርያት ሥራ ቁጥር 2 ምዕራፍ 17 እንደዚህ ይላል። እግዚአብሔር እንደዚህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶች ራእይን ያያሉ፣ ሽማግሌዎች ሕልምን ያልማሉ። በዚያን ጊዜ በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነሱም ትንቢትን ይናገራሉ ይላል። እንግዲህ ይህንን የመጽሐፍ ቅዱስ ክፍል መጀመሪያ ያመጣውበት ምክንያት ምንድን ነው? በዚህ ዘመን ትንቢት በመጨረሻው ዘመን እግዚአብሔር ከመንፈሱ የሚያፈስባቸው ትንቢትን የሚናገሩ ራእይን የሚናገሩ ህልምን የሚያዩ ሰዎች አሉ፣ ክርስቲያኖች ማለት ነው። ስለዚህ ይህንን እንደ ፖይንት እንድንይዝ ነው። ኦኬ ሶ ስለ 7 ዓመት ትሪቡሌሽን ወይንም ደግሞ 7 ዓመት የመከራው ዘመን የመከራው ዓመት እንዳለ ይነግረናል። እዚህ በ7 ዓመት ጊዜ ውስጥ ከባባድ የጭንቅና የመከራው ዓመታት እንደሆኑ እናውቃለን። ዮም ኪፑር የሚሉት የአይሁዳውያን ስርዓት በአይሁዳውያን ካሌንደር መሰረት Did you know that from the Feast of Trumpets in 2025 to the Feast of Atonement in 2032, there are exactly 2,550 days? That's the precise length of the tribulation spoken of in the book of Daniel. 1,260 days plus another 1,290 days. በሂብሪው ካሌንደር መሰረት የተጻፈው እንግዲህ እዚህ ላይ የምታዩት ይሄ የአይሁዳውያን ካሌንደር ነው። በእነሱ የሰዓት ቀመር ወይም የነሱ የሰዓት አቆጣጠር ውስጥ ዮም ኪፑር የሚባለው የመጨረሻው የፍርድ ቀን 2032 ላይ ነው ብለው ያምናሉ። ይህንንም ከአባቶቻቸው ወይም ከተጻፉ መጽሐፍቶች በማስረጃ ከተቀመጡ በመዛግብት ውስጥ ካሉ መጽሐፎች ውስጥ የተጻፈ ነው። እንግዲህ ይህንን እንደ አድቫንስ ሊሆነ ምድር ላይ ያለ የተሰጠ መጽሐፍ ስለሆነ እንደ ልንይዘው እንችላለን። ወደ መጽሐፍ ቅዱስ ስንመጣ ራፕቸር ወይንም ደግሞ ይሄ ንጥቀት ክርስቶስ ይሄ የ7 ዓመት ጊዜ ከመጣ በኋላ ነው ወይንስ ይሄ የጭንቅ የመከራ ጊዜ ከመምጣቱ በፊት ነው የሚሆነው? መጽሐፍ ቅዱስ ስለዚህ ምን ይለናል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ እናወጣዋለን። እያንዳንዱን እያወጣን መጽሐፍ ቅዱስን እያጣቀስን መጽሐፍ ቅዱስ ለእኛ መረጃችን ስለሆነ ያንን እያወጣን ነው የምናየው። አንደኛ ተሰሎንቄ ከምዕራፍ 5 ከቁጥር 9 ጀምሮ ያለውን አነበዋለሁ። እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካኝነት እንድናገኘው ነው እንጂ ለቁጣ ወስኖ አላስቀመጠንም። አንድ ፖይንት እንያዝ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ደግሞ እንደዚህ የሚል ቃል አለ። ደግሞም ከሙት ያስነሳውን ከሰማይ የሚመጣውን ልጁን ከሚመጣው ቁጣ
የሚያድነን ኢየሱስ እንዴት እንደምትጠባበቁ ይናገራሉ ይላል። ከሚመጣው ቁጣ 2 ፖይንት ያዙልኝ። የሚመጣ ቁጣ አለ ማለት ነው። ስለዚህ ራእይ መጽሐፍ ላይ እንሂድና ራእይ 3:10 ምን ይላል? በትዕግስት እንድትጸኑ የሰጠሁህን ትእዛዜን ስለጠበቅ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ሁሉ ላይ ከሚመጣው የፈተና ሰዓት እጠብቅሃለሁ። በምን ሰዓት? በፈተና ሰዓት የሚመጣውን እጠብቅሃለሁ። እንግዲህ 3 ፕሮሚሶች አሉ። ይሄ ሁሉ መቼ ነው የሚሆነው የሚለውን ነው እንግዲህ የምናየው። እግዚአብሔር ቤተክርስቲያንን ለቁጣ አሳልፎ እንደማይሰጥ ለዛ ትሪቡሌሽን ወይንም ደግሞ ለዛ የመከራው ዓመት አሳልፎ እንደማይሰጣቸው በመጽሐፍ ቅዱስ ላይ ቃል ገብቶልናል ማለት። ይሄ ምንድን ነው የሚያሳየው? ንጥቀት ከትሪቡሌሽን በፊት መሆኑን፣ ከዚህ ከ7 ዓመት የጭንቅ የጣር ዘመናት በፊት የሚሆን እንደሆነ መጽሐፍ ቅዱስ ያሳየናል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ ደግሞ ይህንን ንጥቀት ከዛ በፊት ለመሆኑ ሆር የሆነ ደግሞ የመጽሐፍ ቅዱስ ቃል በሁለተኛ ተሰሎንቄ ምዕራፍ 6 ቁጥር 8 ላይ እንደዚህ ይላል። በደንብ እንድናስተውል ፈልጋለሁ ይህንን ቃል፣ ይህን የመጽሐፍ ቅዱስ ቃል ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 6 ጀምሮ ያለው ይሄ ነው። ሁለተኛ ተሰሎንቄ ምዕራፍ 6 ከቁጥር 8 ላይ ያለውን ቃል አነበዋለሁ። ኦኬ፣ በደንብ እያስተዋልን እናንብብ። ከ5 ጀምሮ ላንብብ። ከእናንተ ጋር በነበርኩበት ጊዜ እነዚህን ነገሮች ነግሬያችሁ እንደነበረ ትዝ አይላችሁምን? ይልና ፖይንት አውት በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ? የትኛው? ቁጣው ምን እንደሚከለክለው ታውቃላችሁ? የአመፅ ምስጢር አሁን እንኳን እየሰራ ነውና፣ ነገር ግን ይህ የሚሆነው የሚከለክለው ከመንገድ እስኪወገድ ድረስ ብቻ ነው። ከዚያም በኋላ ጌታ ኢየሱስ በአፉ እስትንፋስ የሚያስወግደውና በምጽአቱም ክብር ፈጽሞ የሚያጠፋው አመፀኛ ይገለጣል። ልድገመው። የሚከለክለው ምንድን ነው? ይሄ ኃይል እንዳይሰራ እንዳይገለጥ፣ አመፀኛው በኃይል እንዳይሰራ የሚከለክለው ምንድን ነው? የሚከለክለው የእግዚአብሔር መንፈስ ቅዱስና ክርስቲያኖች፣ በመንፈስ ቅዱስ ያመኑ ቅዱሳን ክርስቲያኖች እንደፈለገ እንዳይሰራ ይከለክሉታል ማለት ነው። ስለዚህ ይሄ ሁለተኛ ተሰሎንቄ ላይ የተጻፈው ቢግ ሴክሬት፣ ትልቅ ሚስጥር ነው ስለ ራፕቸር ወይም ስለ ንጥቀት። አንዳንድ ሰዎች አንደኛ ተሰሎንቄ ምዕራፍ 5:21 ላይ ያለውን ቃል እሱ እኮ በሰማይ በደመናት ኢየሱስ ክርስቶስ እኛን ይቀበለናል የሚለው በመጨረሻው ዘመን የሚሆን ነው። ኦፍ ኮርስ ቆሮንቶስ መጽሐፍ ላይ ቆሮንቶስ 15 ላይም ሴም አይነት ተርም አለ which is ቆሮንቶስ 15 ላይ እንደዛው ኢየሱስ ክርስቶስ በመጨረሻው ዘመን ሲመጣ በደመናት እንነጠቃለን፣ ሙታን ይነሳሉ ይዘረዝራል። እሱ በመጨረሻው ጊዜ ክርስቶስ ለፍርድ በሚመጣ ሰዓት ነው የሚሆነው። ፖይንት ሚ እግዚአብሔር ግን የራሱን ሰዎች በምድር ላይ መንፈስ ቅዱስ የሚሰራባቸው ሰዎች ስላሉ በዚህ በጥፋት ዘመን የሚከለክለው እንዳይሰራ የሚከለክለው እኛ እና መንፈስ ቅዱስ ነን። ይሄ ሲሄድ የሚከለክለው ሲሄድ እንደፈለገ መግዛት ይችላል። which means መንፈስ ቅዱስ ሲሄድ ከዚህ ምድር ላይ እኔና እናንተ ውስጥ ነው ያ መንፈስ ያለው። እኛ ስንነጠቅ እንደፈለገ መስራት ይችላል። ይህ ቢብሊካል። በራሱ ጊዜ ይገለጥ ዘንድ አሁን ምን እንደሚከለክለው ታውቃላችሁ ይላል። ምንድን ነው የሚከለክለው? በራሱ ጊዜ እንዲገለጥ ምንድን ነው የሚከለክለው ብለን መጠየቅ አለብን። ይህ መጽሐፍ ቅዱሳዊ ነው። የአመፅ ሚስጥር እንኳን አሁን እየሰራ ነውና አሁን እየሰራ ነው፣ ግን በፉል ፖቴንሻል እንዳይገለጥ ምንድን ነው የከለከለው? ከመንገድ እስኪወገድ ድረስ ብቻ ነው። ይህ የሚሆነው የሚከለክለው ከመንገድ እስኪወገድ። አስተውላችሁታል?
የሚከለክለው ከመንገድ እስኪወገድ አሁን ምንድነው ሊከለክለው የሚችለው? አመፅ እንዳይሰራ ፉል ፖቴንሻል እንዳይኖረው የሚከለክለው ምንድነው ብለን እናስብ። አንድ የተወሰነ ሰከንድ እናስብ። ምን ሊከለክለው ይችላል? ኦኬ መንፈስ ቅዱስ ነው። መንፈስ ቅዱስ የት ነው ያለው? መንፈስ ቅዱስ በእኛ ውስጥ ነው የሚያድረው። ያ መንፈስ ቅዱስ ሲወሰድ ከዚህ በፊት ያነበብኳቸውን አንደኛ ተሰሎንቄ ምዕራፍ 5 ላይ፣ አንደኛ ተሰሎንቄ 1:10 ላይ፣ ራእይ 3:10 ላይ እግዚአብሔር የመረጣቸውን ሰዎች በዚህ መከራ ውስጥ እንደማያሳልፋቸው በብዙ መጽሐፍ ቅዱስ ክፍል ላይ ተገልጧል። ኦኬ ይሄን መከራ አያዩም ክርስቲያኖች። እነሱ ነበር የሚከለክሉት። እነሱ ሲወሰዱ ይሄ ክፉ በፉል ፖቴንሻል መስራት ይጀምራል። which means ራፕቸር አለ። እርግጥ ነው ከ7 ዓመት ትሪቢሌሽን ወይንም ደግሞ ከ7 ዓመት የምጥና የጣር ጊዜ በፊት የሚሆን መነጠቅ አለ ማለት ነው በምድር ላይ። ይሄ እንግዲህ ቢብሊካል ነው። ኦኬ እግዚአብሔር ጻድቅ አምላክ ነው። ይሄ እኛ እንደ ሪፈረንስ ነው እንጂ የምንወስደው የጌታን ምጽአት መምጫ አናውቅም። ነገር ግን እኛ ምልክቶችን በማየት ብቻ ሊሆኑ ያሉ ነገሮችን በምድር ላይም በሰማይ ላይም የሚታዩ ነገሮች በሰውም ዘንድ በጥፋት ሲነግስ ኃጢአት ሲነግስ እያየን የክርስቶስን መምጫ ከነዚህ ነገሮች ጋር ግን ሪፈር ልናደርጋቸው ግድ ነው። ከክርስቶስ መወለድ ጀምሮ እስከ አሁን እስካለንበት ሰዓት ድረስ በጂዊሽ ካላንደር 1 ዓመት 365 ቀናት ነው ሲባዛ ይሄ የ7 ዓመቱን ትሪቡሌሽን ከዛ ላይ ዲዳክት አድርገው ነው እንግዲህ የሚል ይሄ 7 ዓመቱ ትሪቡሌሽን 1 ዓመት 365 ቀን ከሆነ 7 ዓመት ሲባዛ በ365 2520 ቀናት ይመጣል። እንግዲህ ይሄ 2520 ቀናት